ስለዚህ ያለ ጌታ ለማድረግ ሞክራችሁ የከሸፋችሁ ሰዎች አላችሁ። ፍሬ አልባ የሆነው ጂኒ በጣም ጎበዝ ስለሆነ አይደለም። ዛሬ ዲሳይድ አድርግ። ቤተክርስቲያንን በጣም ያስቸገራት ጎረምሳ፣ መንፈሳዊ ጎረምሳ። መሰረታዊ የሆኑ የጋብቻ አስጨናቂ ሸክሞች የሚል ርዕስ ይዣለሁ። እሺ ዮሐንስ ወንጌል 15:5 እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። 4 ነጥብ አለው እናንተም ጋር እኔ የወይን ግንድ ነኝ አለ ማ ኢየሱስ። እናንተ ደግሞ ምንድናችሁ? ቅርንጫፎች ናችሁ። እግዚአብሔር ቤት በጣም ስንቆይም ግንድ አንሆንም። በጣም ስናገለግል ወደፊት ግንድ አንሆንም። በጣም የእግዚአብሔር ነገር ሲገለጥብን ግንድ አንሆንም። በጣም ብዙ ሰዎች አገልግለን ሲድኑ ግንድ አንሆንም። አንድ ግንድ ነው ያለው። ግንዱ ደግሞ ማን ነው? ኢየሱስ። እኛ ምንድነን? ቅርንጫፍ። ስለዚህ ይሄን ቤት የሞላው ምንድነው? ቅርንጫፍ። እዚህ ላይ መተማመን አለበት። እኔ ቅርንጫፍ ነኝ ብሎ ማመን አለበት ሰው። ስልጣን ቢኖር፣ የተማርክ ብትሆን፣ ሀብታም ብትሆን፣ በጣም ብዙ ነገር ብታቅ ምንም አይደለም። ቅርንጫፍ ብቻ ነው። ቅርንጫፍ ናችሁ። እዚህ እውነት ላይ መቆም መቻል አለበት። ቅርንጫፍ ናችሁ። ማን ያገባም ያላገባም፣ ስታገባ ግንድ አትሆን፣ ስትወልድ ግንድ አትሆን፣ ስትፈታ ከቅርንጫፍነት አትወጣም። ቅርንጫፍ ስታገባም ቅርንጫፍ መቼም ከቅርንጫፍነት ሰው አይወጣም። በጣም አግብቶ በጋብቻ 50 ዓመት ሲሞላው አሁን 50 ሞልቶታል ግንድ ይሁን የሚባል ሰው የለም። ሁሉም ምንድነው? ቅርንጫፍ። ግንዱ ማን ነው? ክርስቶስ። ከዛ ደስ ይለኛል ቃል ያለኔ ምንም ልታደርጉ አትችሉምና ይላል። በቃ ይሄ መታወቅ አለበት። ያለኔ ምንም ልታደርጉ አትችሉምና ምንም ማድረግ እንደማንችልም ማወቅ አለበት። ስለዚህ ያለ ጌታ ለማድረግ ሞክራችሁ የከሸፋችሁ ሰዎች አላችሁ። ለሶስተኛ ጊዜ የተጣጣራችሁ ያላችሁ ሰዎች አላችሁ። የሆነ ነገር ለማስተካከል ተከሽፋላችሁ። መክሸፋችሁ ይቀጥላል። ያለኔ ምንም ታደርጉ ያለ ጌታ እየሞከራችሁ ያላችሁ፣ ያለ ጌታ ነገሮችን ለመቀየር እየሞከራችሁ ያላችሁ፣ ቤታችሁን ለማስተካከል እየሞከራችሁ ያላችሁ፣ ባሎቻችሁን ለማስተካከል እየሞከራችሁ ያላችሁ፣ ሚስቶቻችሁን ለማስተካከል እየሞከራችሁ ያላችሁ፣ የእናንተን ነገር ለመቀየር እየሞከራችሁ ያላችሁ፣ ህይወታችሁን ለማስተካከል እያጠናችሁ ያላችሁ፣ እየነገዳችሁ ያላችሁ፣ እየሰራችሁ ያላችሁ አታስተካክሉት። እንዳትደግ ያለኔ ያሳዝነኛል። ብዙ ሰው ይደክማል። ጌታ ቤት ይመጣና ይጀምራል። ከግንዱ ጋር ሲጣበቅ ትንሽዬ ፍሬ ማፍራት ሲጀምር ገንጥሎ ፍሬውን ይዞ ይሮጣል። በዛው የሚቀጥል ይመስለዋል። ከዛ ካስለቀመ በኋላ ቅርንጫፉ ቃርሚያ ይሆናል፣ ይደርቃል፣ ከዛ ይለፋል። ከጌታ ብዙ ሰው የሆነ ነገር ተቀብሎ ይዞ ሄዷል። መኖር ግን አይችልም። አትችሉ። ይሄ የልዑል የእግዚአብሔር ቃል አትችሉም። ከጌታ ጋር ተጣበቁ። ወጣቶች ተጣበቁ። ያገባችሁ ሰዎች ቤታችሁ በጣም እየታወከ ያላችሁ ሰዎች ምንድነው መፍትሄው ካላችሁ፣ መፍትሄው መንፈሳዊ ነው። ከእግዚአብሔር ጋር መጣበቅ። ቤት ውስጥ ያለ ድርቅ እንዲጠፋ ከፈለጋችሁ፣ ትዳራችሁ ውስጥ ያለ ድርቅ እንዲጠፋ ከፈለጋችሁ፣ ፍሬ አልባ የሆነው ጂኒ በጣም ጎበዝ ስለሆነ አይደለም፣ እኛ ስለማናውቅ ፕሪንሲፕሉ ስለጠፋበት። ስለዚህ ይሄ ከሆነ የእግዚአብሔር ስርዓት፣ ይሄ ከሆነ እግዚአብሔር በቤታችን ውስጥ እንድንኖር የሚፈልግበት የቃሉ እውነት፣ ታዲያ እኛ ሌሎች ሰዎች የፈለገውን ቢሆኑ እኛ ምን እናርግ? አንድ ጊዜ ትዝ ይላችኋል፣ በጣም ብዙ የእስራኤል ሰዎችን እግዚአብሔር ከግብጽ ምድር አውጥቷቸው ታውቃላችሁ። ምድረ በዳ ላይ ያስቀየሙት፣ ያሳዘኑት፣ ያበሳጩት፣ መንገድ ላይ በጣም እያዘነ በቃ አሁን ትውልድ አልባ እንዳሉ ብሎ መንገድ ላይ አስወልዷቸው 40 ዓመት አዙሮ አዲስ ጄኔሬሽን ከነዓን ገባ። ከነዓን የገባው ጄኔሬሽን መሬት ተከፋፍሎ ሲባጎ ተወጥሮለት ነገድ በነገድ እግዚአብሔር ተወርሳላችሁ ያላቸውን ከተማ ወረሱ፣ መኖር ጀመሩ። ከዛ ከጥቂት ጊዜ በኋላ እግዚአብሔር የገባላቸውን ቃል እኔ ያቺን ምድር ሰጣችኋለሁ፣ እናንተ ከኔ ጋር በሰላም የምትኖሩ ከሆነ ዝናባችሁን በሰዓት ነገራችሁን በጊዜ እሰጣለሁ፣ ቤታችሁን ኑሯችሁ ልጆቻችሁ ይሄ አሁን ያልኳችሁ በረከት የእናንተን የተባለ ማህበረሰብ ከእግዚአብሔር ጋር የነበረውን ሪሌሽንሺፕ ነቀለና አሕዛብ ከሚያመልኩት ጋር ጣዖታትን ማምለክ ፈለገ። የአሞራውያንን አማልክት ማምለክ ፈለጉ። የዛን ጊዜ መሪዎቹ አካባቢ ከነበረው ኢያሱ ዞራል። ኦኬ እንደዚህ ነው አለ። በጣም ተሰብስበዋል። የሀገሩ ነገስታት አሉ የሚባሉ ትልልቅ ሰዎች አሉ የሚባሉ ሰዎች ሁሉ የምድሪቱ ታላላቅ አያላን አባት፣ እናት፣ ተማሪ፣ አስተማሪ የሚባል በሙሉ እንዲሰበስ ንግግር አደርጋለሁ። የምናገረው ነገር አለኝ አለ። ምንድነው የምትናገረው?
ኢያሱ 24:15 በጣም ፌመስ የመጽሐፍ ቅዱስ ክፍል። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ መጣበቅ፣ ከሱ ጋር መኖር፣ በቃሉ እውነት መንቀሳቀስ፣ በፕሪንሲፕል መኖር፣ የእግዚአብሔርን ፍላጎትና ፈቃድ አውቆ እንደ እግዚአብሔር ቃል ሕይወትን፣ ኑሮን፣ ትዳርን ይዞ ለመኖር ፈቃደኛ ሆናችሁ እሺ ብላችሁ መኖር መጥፎ መስሎ ቢታያችሁ ማለት እየታዘዙ መኖር፣ ቃሉን በመጠበቅ የተባልነውን እያደረግን መኖር መስሎ ቢታያችሁ፣ ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን የአሞራውያንን ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን መቼ? ዛሬ ዲሳይድ አድርግ። ዴስቲኒን የሚወስነው ውሳኔ ነው። ፍጻሜ ከነ ጥበብ አይደለም። ዛሬ የምትቆርጠው ትኬት ነው የሚያደርስ መድረሻ ውሳኔህን ያመለክታል። ዛሬ ቅርንጫፍ ሆኜ በግንዱ ተጣብቄ ከግንዱ የሚሰጠኝን እየተቀበል ግንዱ ሁን ያለኝን እየሆን ከሱ ተጣብቄ ሕይወቴ ህልውናዬ እሱ ላይ የተመሰረተ ነው ብሎ መኖር አንድ አይደለም። እኔ እችላለሁ ብሎ መገንጠል ሌላ ነገር ይቻላል። እኔና ቤቴ ግን ክፉ ቀን አልፈንበታል። ያንን ክፉ ቀን አሻግሮናል። ዛሬም ያስፈልገናል። እኔና ቤቴ ከእግዚአብሔር ጋር ነው የምንቀጥለው። ሰው ሁሉ ነገሩን ትቶት የትናንትናው እግዚአብሔር አያስፈልገኝም ብሎ ዛሬ እግዚአብሔር ማያስፈልግበት ሲቹዌሽን ውስጥ ነው ያለው። ስለዚህ በራሴ መንቀሳቀስ እችላለሁ ቢል ሰው ሁሉ ምርጫውን እንደፈለገ ቢመርጥ እኔና ቤቴ ግን አለ ማንን ዛሬ ምረጥ። ቀጣይ የምድር ቆይታችሁን ከማን ጋር መኖር ትፈልጋላችሁ? እግዚአብሔር ጋር ካላችሁ እሱ ግን እናንተ ቅርንጫፍ ሆናችሁ ነው ዲሉ። ይሄን ስትመጣ ጥሩ የትምህርት አያያዝ ያለ ቆበዝ አካሄድ ደሞዝ እየተጨመረልህ ምትመጣ ነገ ተስፋ ምትሆን ጠቅላይ ሚኒስትር የሚሆን አይነ ውሃ ያለ ሰው ትሆን ዛሬ አሳድጎ ግን እንዳያረግ ቅርንጫፉን ነው የሚጨርስ። ቤተክርስቲያንን በጣም ያስቸገራት ጎረምሳ መንፈሳዊ ጎረምሳ ሲመጣ ልጅ ሆኖ ይጀምርና አባት ሆኜ ካልጨረሱ ምን ኖረው ክርስትና ነው እንጂ ያለው እኛ እያወቅን ለእግዚአብሔር እያሳወቅ ነው ምን ኖረው አይደለም። እግዚአብሔር ያውቃል። እስቲ እግዚአብሔር ያውቃል በቃ እስቲ ለኔ በሉ እስቲ እግዚአብሔር ያውቃል። ይሄንን ካመንን እንደ እግዚአብሔር ቃል ለመኖር መጨከን ከጨከንን እግዚአብሔር የሚናገረን የማድረግን ኃይልም አቅምም ጉልበትም ጸጋም። ይሄንን ካላመንን ግን በራሳችን እኮ ነገሮች መለወጥ ምንችል ስለመሰለን የደከም ነው። እኛ የያዝናት ስንቅ ታስኬደናለች የሆነ ርቀት እንደጠፋው ልጅ ማለት ከአባቱ እኮ የወሰደው ነገር የሆነ ሩቅ እኮ ወሰደው ይላል። ሩቅ ሊወስደን ሩቅ ግን አያኖረን። ከእግዚአብሔር ቤት ያወጣናል፣ የሆነ ቦታ ይወስደናል። ዘመናዊ ናት ዘመናዊ ነው ያስብለናል፣ ግን አያኖረን። ያለ እኔ ምንም ልታደርጉ አትችሉም። ይሄንን ጻፉ። ያለ ኢየሱስ ምንም ላደርግ አልችልም።